ሰላም የገበያ ሚዲያ ቤተሰቦቻችን የከተማን እድገትና የስልጣኔን ትንሣኤ የሚጠላ ጤናማ ህሊና የለም። ልማት የፖለቲካ ቀለም ሳይሆን የሰው ልጅ የመኖርና የመዘመን ሰብአዊ ፍላጎት መገለጫ ነው። ዛሬ ከአየር ኃይላችን አስደማሚ የሰማይ ላይ ትርኢት ወጣ ብለን እግራችንን መሬት አስረግጠን በአዲስ አበባችን ድንቅ ለውጥ ላይ እንራመዳለን። መቼም የጀልባ ትራንስፖርት ሲባል ቀድሞ ወደ አእምሯችን ከሚመጡ ከተሞች መካከል አንዷ በእኛው በአባይ ወንዝ ድምቀት የታጀበችው ካይሮ ነች። በካይሮ የጀልባ ትራንስፖርት ተራ መዝናኛ ሳይሆን የዕለት ተዕለት የህይወት አካል ነው። ከተማዋ በአባይ ወንዝ ላይ ከ30 በላይ የውሃ ላይ አውቶቡስ ጣቢያዎች ያሏት ሲሆን በየዓመቱ ከ5 ሚሊዮን በላይ ነዋሪዎችንና ቱሪስቶችን በማጓጓዝ የየብስ ትራፊክ መጨናነቅን በከፍተኛ ደረጃ ትቀንሳለች። ካይሮ የአባይ ወንዝን በመጠቀም ብቻ በየቀኑ ከ250 በላይ ጀልባዎችን ለትራንስፖርት የምታሰማራ ሲሆን ይህ የውሃ መንገድ ከመኪና መንገድ ከ30 በመቶ በበለጠ ፍጥነት መዳረሻ ላይ ለማድረስ ያስችላል። ከአፍሪካ ስንሻገር ደግሞ የጣሊያኗ ቬነስ በቀዳሚነት ትጠቀሳለች። በ118 ደሴቶች ላይ የተመሰረተችው ይህች ከተማ ከ100 በላይ ቦዮችና በሺዎች የሚቆጠሩ ጎንዶላ የተሰኙ ጀልባዎች ያሏት ሲሆን የከተማ የደም ዝውውር ሙሉ በሙሉ በውሃ ላይ የተመሰረተ መሆኑ ለዓለም ድንቅ የታሪክና የስልጣኔ አሻራ ሆናለች። ወደኛ ስንመጣ ግን የስንት ወንዞች ባለቤት የሆነችው አዲስ አበባችን ለዘመናት እነዚህን የጸጋ ምንጮች ለቆሻሻ ማጠራቀሚያና ለበሽታ መንስኤ ስናደርጋቸው መቆየታችን እጅግ የሚያም እውነት ነው። ትናንት የወንዞቻችን ዳርቻዎች አፍንጫን በሚበሳ ሽታ በላስቲክ ክምርና በፈሳሽ ቆሻሻ ተከልለው ነዋሪው ፊቱን አዙሮባቸው የሚሸሽባቸው የጨለማ ስፍራዎች ነበሩ። ያ አስቀያሚ ገጽታ ግን ዛሬ ታሪክ ሆኗል። ከቅርብ ጊዜ ወዲህ አዲስ አበባን እንደ ስሟ አዲስ የማድረግ ታላቅ ራዕይ ሰንቆ የተነሳው የወንዝ ዳርቻ ልማት ፕሮጀክት ከተማን ፍጹም ሌላ መልካት ይዞታል። ይህ ፕሮጀክት ከ50 ኪሎ ሜትር በላይ የሚረዝመው የወንዝ ዳርቻዎችን በማጽዳት ወደ ለምለም ፓርኮች፣ ወደ ሳይክል መንገዶችና ወደ ፏፏቴዎች በመቀየር አዲስ አበባን በአረንጓዴ ምንጣፍ አስጊጧታል። አሁን ደግሞ ይበልጥ ደስ የሚለውና ተስፋን የሚዘራው ዜና በካይሮና በቬነስ የምናውቃቸው የጀልባ ትራንስፖርትና መዝናኛ እዚሁ አዲስ አበባ ውስጥ ሊጀመር ቀናት መቅረታቸው ነው። በትራንስፖርት ረገድ ታክሲን አሊያም አውቶቡስን ብቻ ቆሞ ከመጠበቅ ባሻገር እንደ አማራጭ ብቅ ያለው ይህ የውሃ ላይ ጉዞ ከተማዋን ወደ ስልጡንነት የሚቀይር አንድ ትልቅ እርምጃ ነው። በፒኮክ ፓርክ ውስጥ በተገነባው ሰፊ ሰው ሰራሽ ሐይቅና በቀበናና በቀጨኔ ወንዞች መጋጠሚያ ላይ በሚፈጠሩ ቦዮች ጀልባዎች አገልግሎት ለመስጠት ተዘጋጅተዋል። ይህ ጉዞ ሰፊ መዳረሻዎችን የሚያካልል ሲሆን ነዋሪው ከትራፊክ ጫጫታ ወጣ ብሎ በጠራ ውሃ ላይ የተንሸራሸረ መድረሻው ላይ እንዲደርስ የሚያስችል አዲስ የስልጣኔ በር ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን አዲስ አበባ ላይ እየተሰሩ ያሉ አስገራሚ ስራዎችን የምናስዳስሳችሁ ሲሆን ይህ የጀልባ ትራንስፖርት የተባለው ጉዳይ ከየት እስከ የት እንደሚሄድና ምን አይነት አገልግሎቶችን እንደሚያካት በጥልቀት እንመለከታለን። ከዚህም በላይ ከተማዋን እንደ ኬንያዋ ናይሮቢ አሊያም እንደ ደቡብ አፍሪካዋ ጆሃንስበርግ ከተማ የዱር እንስሳት መዲና ያደርጋታል የተባለውን በጉዟችን መካከል አንበሶችን፣ አጋዘኖችንና ሌሎች እንስሳዎችን በቅርብ ርቀት የምናይበትን ዋይልድ ሳፋሪን አብረን እንቃኛለን። የአዲስ አበባ ልጆች በኮንክሪት መካከል ሆነው የዱር እንስሳትን የሚመለከቱባቸው አማራጮች ሁሉ ተዘጋጅተዋል። በጥቅሉ አዲሱን የአዲስ አበባ መልክን ስንመለከት የምናየው የስልጣኔ ቁመትን ብቻ ሳይሆን ለነገው ትውልድ የምናወርሰውን ዘመናዊነትና ብሩህ ተስፋን ጭምር ነው። ትናንት በቆሻሻ የተረሱት ወንዞቻችን ዛሬ የጀልባና የቱሪስት መናኸሪያ መሆናቸው ሀገራችን በምን አይነት የለውጥ ፍጥነት ላይ እንዳለች ትልቅ ማሳያ ነው። የስልጡንነት መገለጫ የሆነውንና ከተማችንን ከዓለም አቀፍ መዲናዎች ተርታ በኩራት ያሰለፋትን ይህንን አስደናቂ ዝግጅት እስከ ፍጻሜ አብራችሁ እንድትከታተሉ በአክብሮት እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ ማድረግ እንዳይረሱ። ከአዲስ አበባ ጋር ተያይዘው እየተሰሩ ስላሉ ፕሮጀክቶችና ስለ ከተማችን ከንቲባ አዳነች አቤቤ የሚሰማችሁን የትኛውንም ሀሳብና አስተያየት ብትጽፉልን በሌላ ፕሮግራማችን ላይ አካተን መልሰን ወደ እናንተ የምናደርሳችሁ ይሆናል። አብራችሁን ቆዩ። አሁን ወደ ዝግጅታችን ዋና ማውጠንጠኛ እንገባለን። በመግቢያችን ላይ እንደጠቀስነው አዲስ አበባ ዛሬ ከየብስ ትራንስፖርት ባሻገር ወደ ውሃ ላይ የምታደርገው ሽግግር በመዲናዋ ታሪክ አዲስና ብሩህ ምዕራፍ ከፍቷል። ይህ በጉጉት የሚጠበቀው የጀልባ ትራንስፖርት ከተማዋን እንደ ካይሮና ቬነስ በውሃ ላይ እንድትገናኝ የሚያደርግ ሲሆን በዋናነትም ከመዲናዋ ከፍተኛ ስፍራ ከእንጦጦ ተራራ ግርጌ ተነስቶ የወንዝ ዳርቻ ልማቱ በስፋት እስከተከናወነበት እስከ ቦሌ ፒኮክ ድረስ ያለውን ረጅም ርቀት የሚያስተሳስር ነው። ፕሮጀክቱ የወንዞቹን ተፈጥሯዊ ፍሰት በዘመናዊ ኢንጂነሪንግና በግድቦች በማቀናጀት ለጀልባዎች ምቹ የሆነ ጥልቅ ቦዮችንና ሰው ሰራሽ ሐይቆችን በመፍጠር አዲስ አበባን በውሃ የምንሻገርባት ሕያው ከተማ አድርጓታል። ይህንን ለውጥ ስንመለከት አንድ ቁስል የሚነካ እውነት ግን ወደ ህሊናችን ይመጣል።
የግብጿ ካይሮ በእኛ ወንዝ በአባይ ውሃ ተመስርታ ለዘመናት በጀልባ ትራንስፖርትና በውሃ ላይ ውበት ስትደምቅ ለዓለም ቱሪስቶችን መዳረሻ ሆና ስትገነባ ቆይታለች። የውሃው ባለቤትና ምንጭ የሆነች ኢትዮጵያ ግን ዋና ከተማዋን አዲስ አበባን ጨምሮ ወንዞቿን ለቆሻሻ መጣያነትና ለበሽታ መንስኤ አድርጋ ለዘመናት ወደ ኋላ መቅረቷ እጅግ የሚያስቆጭና የሚያሳዝን የታሪክ ስህተት ነበር። ካይሮ በየዓመቱ በሚሊዮን የሚቆጠሩ ሰዎችን በውሃ ላይ ስታመላልስ፣ እኛ ግን ከወንዞቻችን ፊት ለፊት መቆም እንኳን የምንጠላበት የውርደት ዘመን ላይ ነበርን። ዛሬ ግን ያ የቁጭት ዘመን አብቅቶ አዲስ አበባ የራሷን ውሃ የስልጣኔና የሀብት ምንጭ ማድረግ ጀምራለች። ይህ የጀልባ ጉዞ ከመዝናኛነት ባለፈ መዲናዋ ለገጠማት የትራፊክ መጨናነቅ እንደ ዋነኛ ዘመናዊ አማራጭ መፍትሄ ሆኖ የቀረበ ነው። ነዋሪው በመኪና መንገድ ላይ የሚፈጠረውን እንግልትና ሰልፍ ትቶ በጽዱ የወንዝ መስመር ላይ በጀልባ እየተጓዘ ጉዳዩን እንዲያከናውን ያስችለዋል። ይህም አዲስ አበባ እንደ ታይላንዷ ባንኮክ አሊያም እንደ ደቡብ ኮሪያ ሴኡል በውሃ አማካኝነት ቀልጣፋ የከተማ እንቅስቃሴ እንዲኖራት የሚያደርግ ትልቅ እርምጃ ነው። በጉዞ መስመር ላይ የሚገኙት ጣቢያዎችም ከዘመናዊ የመንገድ ትራንስፖርት መገጣጠሚያዎች ጋር እንዲገናኙ ሆነው የተገነቡ በመሆናቸው ለነዋሪውም ሆነ ለቱሪስቱ ልዩ ምቾትንና ቅልጥፍናን የሚሰጥ የዘመናዊነት መገለጫ ሆኗል። የጉዞ መስመር ከእንጦጦ ሰንሰለታማ ተራሮች ግርጌ ተነስቶ እስከ ቦሌ ፒኮክ ድረስ ሲዘልቅ መንገደኛው የአዲስ አበባን የተለያየ ገጽታ በአንድ መስኮት እንዲመለከት እድል ይሰጠዋል። በወንዙ ግራና ቀኝ የሚታዩት ለምለም ፓርኮች እንደ ናይሮቢው ብሔራዊ ፓርክ የዱር እንስሳትን በከተማ ውስጥ ለማየት የሚያስችሉ ሳፋሪዎችና በስነ ህንፃ ጥበብ የተዋቡት አዳዲስ ህንፃዎች ከተማዋን ለዓለም አቀፍ ጎብኚዎች ተመራጭ መዳረሻ ያደርጋታል። ይህ የውሃ መስመር አዲስ አበባን በአረንጓዴ ምንጣፍና በሰማያዊ ውሃ ሸብርቃ እንድትታይ የሚያደርግ ሲሆን ትናንት ጀርባ ተሰጧቸው የነበሩ የወንዝ ዳርቻዎች ዛሬ የከተማዋ የኢኮኖሚና የውበት ማዕከል ሆነው እንዲነሱ አስችሏል። በጥቅሉ ይህ የጀልባ ትራንስፖርት ጅምር አዲስ አበባ ራሷን ለዓለም የምታስተዋውቅበት አዲስ የብራንድ መለያ ሆኖ ያገለግላል። የከተማ አስተዳደር በቆራጥነት የጀመረው ይህ ስራ ትውልዱ ስለ አካባቢ ጥበቃና ስለ ዘመናዊ ከተማ ግንባታ ያለውን ግንዛቤ ፍጹም የሚቀይር ነው። የወንዞቻችን ንጽህና ተጠብቆ ጀልባዎች በኩራት በሸገር ምድር ሲንሳፈፉ ማየት ሀገራችን በስልጣኔ ጎዳና የምታደርገውን ፈጣን ጉዞ የሚያበስር ታላቅ ድል ነው። ዛሬ የምናየው የጀልባ ጉዞ የጅምር ውጤት ቢሆንም ነገ አዲስ አበባን በውሃዎቿ ላይ የምትነግድ የምትዝናናና በዓለም አቀፍ ደረጃም የምትናፈቅ የውሃ ላይ መዲና እንደሚያደርጋት ምንም ጥርጥር የለውም። አሁን ደግሞ የዚህ ፕሮጀክት ሌላ ትልቅ ግብ እንመለከታለን። አዲስ አበባ ዛሬ በወንዞቿ ላይ ጀልባዎቿን እንደማንሳፈፏ ሁሉ በልጆቿ ልብ ውስጥም የነገን ብሩህ ተስፋ እያለመለመች ትገኛለች። ይህ ስራ በድንጋይና በኮንክሪት ላይ ብቻ ያተኮረ ሳይሆን ነገ ሀገርን ለሚረከበው ትውልድ የተሰራ ሕያው ኢንቨስትመንት ነው። እንደ ፊንላንድ ያሉ በዓለም ቀዳሚ የትምህርት ስርዓት ያላቸው ሀገራት የልጆችን አእምሮ የሚቀርጹበት በመማሪያ ክፍል ብቻ ሳይሆን ከተፈጥሮ ጋር በተቀናጁና በጨዋታ የታጀቡ የተግባር መማሪያ ስፍራዎች እንደሆነ ይታወቃል። አዲስ አበባም ዛሬ ይህንን ስልጣኔ ተላብሳ ልጆች በቆሻሻና በአቧራ ውስጥ ሳይሆን በውበትና በእውቀት ማዕከል ውስጥ እንዲያድጉ ታላቅ የቃል ኪዳን ስራን ከውጥን ወደ ተግባር ቀይራለች። በዚህ ረገድ የአራዳ ፓርክን እንደ አንድ ትልቅ ማሳያ መጥቀስ ይቻላል። ይህ ስፍራ ሕፃናት እየተዝናኑ የሚማሩበት ወይም ኢዱቴይመንት ልዩ ዓለም ነው። በፓርኩ ውስጥ የተገነባው ትንሿ ከተማ ልጆች ገና በለጋነታቸው ስለ ባንክ አገልግሎት፣ ስለ ፖሊስ ስራ፣ ስለ ከተማ መዘጋጃ ቤት፣ ስለ ማህበራዊ ኃላፊነት እንዲሁም ስለ ቴክኖሎጂ በተግባር የሚለማመዱበት ድንቅ አውድ ነው። ልክ በፊንላንድ ትምህርት ቤቶች ውስጥ እንደሚደረገው ሁሉ ልጆቻችን የነገውን ዓለም በጨዋታ መልክ ዛሬውኑ እንዲለማመዱት ተደርጎ የተሰራ በመሆኑ ከተማዋ ለነገው ዜጋ ያላትን ክብርና ራዕይ ያሳያል። ከዚህም ባሻገር በፒኮክና በአካባቢው ፓርኮች የተገነቡት ዘመናዊ የህፃናት ማቆያ ጣቢያዎች እናቶች ልጆቻቸውን በታመነ እጅ አኑረው እንዲዝናኑና እንዲሰሩ የሚያስችል ምቹ ሁኔታ ፈጥሯል። በጥቅሉ ሲታይ አዲስ አበባ ዛሬ የምታሳየው ለውጥ የነገዋ ኢትዮጵያ ምን ያህል የምታጓጓና የተቃናች እንደምትሆን ትልቅ አብነት ነው። እነዚህ ፓርኮች የፈረስ ግልቢያ ማሰልጠኛዎች፣ የጀልባ ቅርጽ ያላቸው መጫወቻዎችና የዱር እንስሳት መመልከቻዎች ሁሉ የአዲስ አበባ ልጆች ከቴክኖሎጂ እድገት ባሻገር ከአካባቢያቸውና ከስልጣኔ ጋር እንዲዋሃዱ የሚያደርግ ድልድዮች ናቸው። ትናንት የሸገር ልጆች ለጨዋታ የሚሆን ስፍራ አጥተው በየመንደሩ አቧራ ውስጥ ይዳክሩ እንደነበር ስናስታውስ የዛሬው ስራ የማይቻል የለም የሚለውን እውነት በጉልህ ያሳየናል። አዎ አዲስ አበባ ስሟን ወደሚመጥን አዲስነት መሸጋገሯ ብቻ ሳይሆን ለነገው ትውልድ የምታወርሰው ይህ ስልጣኔ ኢትዮጵያ በዓለም አደባባይ አንገቷን ቀና አድርጋ የምትቆምበትን አዲስ የታሪክ ምዕራፍ እያበሰረ ነው። በጥቅሉ ስንመለከተው የከተማን እድገትና የስልጣኔን ትንሣኤ የሚጠላ ጤናማ ሕሊና የለም። ልማት የፖለቲካ ቀለም ሳይሆን
የሰው ልጅ የመኖርና የመዘመን ሰብአዊ ፍላጎት መገለጫ ነው። ትናንት የካይሮን በአባይ ወንዝ መታጀብ፣ የለንደንና የፓሪስን የወንዝ ዳርቻ ድምቀት በቅናትና በናፍቆት ስንመለከት የኖርንበት ዘመን ዛሬ ታሪክ ሆኖ አክትሟል። ያ በትምህርተ ጥቅስ ውስጥ የነበረው የውጭ ሀገራት ስልጣኔ ዛሬ እጃችን ላይ ገብቶ አዲስ አበባ በራሷ ወንዞች ላይ ጀልባዎቿን የምታሰልፍ፣ በራሷም አደባባይ ብርሃን የምትረጭ መዲና ሆናለች። ይህ ለውጥ ትናንት ለናፈቅነው ውበት የዛሬው ምላሻችን፣ ለነገው ደግሞ የመመኪያ መሰረታችን ነው። በሌላ በኩል የፊንላንድ ልጆች በተመቻቸላቸው ዘመናዊ የትምህርትና የመጫወቻ ዕድል ምክንያት በዓለም አቀፍ የእውቀትና የፈጠራ መድረኮች ላይ ምን ያህል ርቀት እንደደረሱ ሁላችንም የምናውቀው ሀቅ ነው። ዛሬ በአዲስ አበባ ፓርኮች ውስጥ የሚገነቡት የልጆች ከተሞችና የፈጠራ ማዕከላት ያንን የፊንላንድን ስኬት ወደ እኛ ቤት ያመጡ ድንቅ ስራዎች ናቸው። ዛሬ ልጆቻችን እንደ ቬነስ በጀልባ እየተዝናኑ፣ እንደ ናይሮቢ በከተማቸው ሳፋሪ እየጎበኙና በዘመናዊ ፓርኮች እየተማሩ እንዲያድጉ መደረጉ ነገ ሀገራቸውን ወደ ላቀ ከፍታ የሚመሩ ብቁ ዜጎችን የማፍራት ጥበብ ነው። ይህ ዕድል ለልጆቻችን መሰጠቱ የኢትዮጵያን ትንሣኤ በአስተማማኝ መሰረት ላይ የመገንባት ያህል የሚቆጠር ታላቅ ተግባር ነው። በመጨረሻም አዲስ አበባ ዛሬ የያዘችው የለውጥ ጉዞ የሁላችንም ኩራትና የነገው ትውልድ ትልቅ ውርስ ነው። ከተማዋ ከቆሻሻና ከብክለት ጥላ ወጣ በስነ ህንፃ ውበትና በተፈጥሮ ለምለምነት ተውባ ለዓለም ቀርባለች። ይህ የጀልባ ትራንስፖርት፣ የዱር እንስሳት ሳፋሪና የህፃናት መዝናኛዎች ድምር ውጤት አዲስ አበባን በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ተመራጭ መዳረሻ ያደርጋታል። እኛም ይህንን አዲስ የታሪክ ምዕራፍ በደስታ እየተቀበልን ለነገዋ የበለጸገች ኢትዮጵያ ዛሬ የተተከለው የተስፋ ዘር ፍሬ እንደሚበቃ እንጠራጠርም። አዲስ አበባ ስሟን መዝና ትኑር፣ ኢትዮጵያም በልጆቿ ጥረት ወደ ማማው ትውጣ። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። በያላችሁበት ሰላም